ኢትዮጵያ ትተርፋለች፣ አትፈርስም። ግን ሰው ግን ላይተርፍ የማይተርፍ ሰው ግን ሊኖር ይችላል። ከሚተርፉት ወገን ግን እንድንሆን ከፈለግን እነዚህን መፍትሄዎች ማድረግ አለብን ብዬ ነው ይህን ትምህርት ዛሬ እንድንነጋገር ያደረግነው። ብዙ ሰው እያለቀ ነው፣ ሀገር እያለቀ ነው፣ ሀገሪቱ መከራ ውስጥ ናት። ከዚህ መከራ እንድንድን ወገኖቻችንም እንዲድኑ ከፈለግን እነዚህን መፍትሄዎች ካደረግን እውነት እላችኋለሁ እግዚአብሔር ቸር ነው፣ ወደኛ ይመለሳል። ለመቅደሱ ጀርባችንን አንስት። ሁለተኛ ምልክት ይኑረን። እስቲ ምልክት ይኑረን በሉ። 4 ምልክት ብቻ አጠራጥራ ጊዜም የቃሉን ብቻ ልንገራችሁ። 1 ምልክት እንግዲህ ታውቃላችሁ፣ ከላይ በኖህ ዘመን ግብረ ሰዶማውያን ሲጠፉ ኖህና ወገኖቹ እንዳይጠፉ መጨረሻ ላይ ባህሩ ከደረቀ በኋላ እግዚአብሔር በሰማይ ምንድን ያደረገበት ምልክት ኦሪት ዘፍጥረት ምዕራፍ 8 እና 9 ስታነቡ ታገኛለች። ምልክቱ ምንድን ነበረ? ቀስተ ደመና ነው የነበረው ማለት ነው። ምልክት በጣም ግሩም። ያ ምልክት መልሶ እንደዚህ አይነት ውሃ መጥቶ ሀገር እንዳያጠፋ ያ ቀስተ ደመና ምልክት ነው። 1 ሁለተኛው ምልክት ደግሞ እስራኤል ከግብፅ ሲወጡ የበጉ ደም በእስራኤላውያን በር ላይ እየተቀባ ምልክት ሆኗቸው ነበረ። የሚቀስፈው መልአክ ሲመጣ ያንን ደም የተቀባ ምልክት እያየ ይሸሽ ነበረ። ይሄ ምልክት ነው። ሶስተኛው አሁን በሕዝቅኤል የታየው ምልክት ነው። ግንባራቸው ላይ የተጻፈው ጽሑፍ ነው። ያ ምልክት ያየለባቸው ሰዎች ሞት አይነካቸውም። ሰማችሁ? በቃ ይሄንን ስንል ጊዜ አሁን ሰው ቀይ ቢጫ አረንጓዴ ባንዲራ እየገዛ በየመስኮቱ እያኖረ ምልክት ነው ተጃጃል። ያ ጨርቅ ነው። ቀይ ቢጫ አረንጓዴ ባንዲራ ጨርቅ ነው። ማወቅ አለባችሁ። ይሄንን ማለት ነው። ይኸው ባንዲራችን ሲሰድበው ደግሞ ብላችሁ ይሄ ሰውዬ ግን ፖለቲከኛ ነው መሰል እንዳትል ደግሞ ቀይ ቢጫ አረንጓዴ። አሁን አንዳንድ ጊዜ እኮ እናስቃለን። እውነቴን ነው። ቀይ ቢጫ አረንጓዴ ታሪኩ የሚጠቅም ታሪክ አለው። ግን ቀይ ቢጫ አረንጓዴ በቀይ ቢጫ አረንጓዴ ምክንያት ቤተክርስቲያን ስንጣላ ይሄ የኦርቶዶክስ ምልክት ነው። ይሄ ቀይ ቢጫ አረንጓዴን የሚነቅፍ ሰው ከሃዲ ነው። የግብፅ ክርስቲያኖች ቀይ ቢጫ አረንጓዴ ያላቸው እንዴ? ቅዱስ ኤፍሬም እኮ ቀይ ቢጫ አረንጓዴ ባንዲራ የሚባል አያውቅልህም፣ የለውም። ቄርሎስ እንደዚህ ያለ ባንዲራ የለውም። ዮሐንስ አፈወርቅ ቀይ ቢጫ አረንጓዴ ባንዲራ የሚባል የለውም። አዎ ታሪኩ ጥሩ ነው። እንደ ታሪክ መጠበቅ አለብን። ብዙ ዋጋ ተከፍሎበታል። ከመጽሐፍ ቅዱስ ጋር ይያያዛል። መልካም የድህነት ምልክትና ዋና የዶግማ መከራከሪያ ሆኖ ግን ሊያባላን ግን አይገባም። ከቃሉ ጋር ናችሁ። ታሪክ በታሪክነቱ መጠበቅ አለበት። ክብር በክብርነቱ መጠበቅ አለበት። ራሱን የእንጃረ ባንዲራው ብዙ ዋጋ ተከፍሎበታል። እሱን በታሪክ መነጋገር ነው። ቤተ ክርስቲያን ውስጥ ገብተን ግን ይሄ ያድነናል፣ ይሄ ያጸድቀናል፣ ይሄ ከቅስፈት ያድናል ማለት ነውር ነው። እንደዚህ የሚል የለም። እውነቴን ነው። በአዲስ አዋቂዎች መሆን አለብን። የመንደር ሰባኪ መከተል የለብንም። ወደው የነበረ መሐመድ የ6 ዓመት አግብቷል የሚለው ለእኔ በጣም ሾክ የሚያደርግ ነበር። ይሄ ኡስታዝ 14 ቦታዎች ኢየሱስ ፍጡር መሆኑን የተናገረባቸው ቦታዎች ካሉ ይሄ ሁሉ ክርስቲያን ማህበረሰብ ይሄን አይቶ ዝም ወላሂ የቤት ስራዬ ነው ማድረግ እገላለሁ። እንደው ነብይ ነው ብለው እንኳን ካመ እውነት ይሆንም ውሸት አንድ በጋሻው ዓለም የሚባለው ነገር አለ። በጋሻው በእኛ ቤተክርስቲያን ውስጥ እንደምታውቁት በጣም ዝነኛ ሆኖ የነበረ ሰው ነው እና ለካ ያን ጊዜ ኧረ ይሄ ነገር ስህተት ነው ሲባል ዝም ብሎ ደግፎ የሚሄድ ሰው ነበር። ምንም ትምህርቱ አይገባውም። ምስጢረ ሥላሴን ሲያበላሽ ኑፋቄ ሲያስተላልፍ ምንም አይገባውም ሰው በቃ ዝም ብሎ ምክንያት ይሄ ደግሞ ትምህርት የተማረ ሰው አይደለም። በሰንበት ትምህርት ቤት በግቢ ጉባኤ በአብነት ትምህርት ያለፉ ሰዎች አይደሉም። በነገራችን ላይ እነሱ ይመረምራሉ። እንደዚህ ዝም ብሎ የሚከተላል በቃ ወይ አርቲስት ነው ወይ የሆነ ቃል እግዚአብሔር ሰምቶ ያቀም በቃ ደጋፊ ብቻ ነው በቃ አድናቂ ብቻ ነው። እና ያን ጊዜ ስከተልህ ነበር አለች አንዷ እና ያን ጊዜ ስትገፋ ተከትየህ ታወሎጎስ አብሬ ገባው አለች። ታወሎጎስ የሚል ነበራቸው አይደል ነበጋሻው እዚያ ገባው አለች። ከዚያ ደግሞ ሲያባረሩ ደግሞ ተከትዬ ደግሞ እዚያ መጣሁ አለች። አሁን ደግሞ ተከትዬ አሁን የመሰረተው ገባሁኝ እና አንተን ተከትዬ ስንከራተት ነው የኖርኩ ብላ ስትለው በጣም ይቅርታ አንከራተትንሽ አለ ይባላል። ስላጉላላልሽ ነው እንጂ ስላጉላላልሽ በጣም ይቅርታ አለ ይባላል። እውነቱን ነው። እሱ ለራሱ ቀልሎባታል። ይህቺ ሴት ግን ዝም ብላ ስትንከራተት ነው የኖረች ስትከተል ትምህርቱን አይደለም። ሥላሴ 3 አይደለም። በብሉይ ኪዳን የነበረው አብ በሐዲስ ኪዳን ልክ ኦንሊ ጂሰስ ስህተትም ሲያስተምሩ ትክክል ናቸው፣ ያጨበጭባሉ።
የሆነ ነገር ሲሆንም ያጨበጭባሉ። በቃ ማጨብጨብ ብቻ የሆኑ ሰዎች አሉ እዚህ ውስጥ። ትምህርትን ማዳመጥ ያስፈልጋል። ትምህርትን ነው መመርመር ያለባችሁ። እንደ ቤሪያ ሰዎች የሚያስተምረው ትምህርት ትክክል ነው አይደለም እንጂ እናንተ አፍተር ኦል የቤተ ክርስቲያን ልጆች ናችሁ እኮ። ሁላችን እኮ የቤተ ክርስቲያን ልጅ ነን። ኦሮሞች ሰውን እንወዳለን። እኛ ኦሮሞች አማራን እንወዳለን። ትግሬን እንወዳለን። ደቡብን እንወዳለን። ሶማሌን እንወዳለን። ምክንያቱም እኛ ያደግነው በፍቅር ነው። እኛ ኦሮሞች ኢትዮጵያዊነት አንጠላም። እኛ ኦሮሞች ኢትዮጵያ ውስጥ ኦሮሞ፣ አማራ፣ ትግሬ ብልጽግና ፓርቲ አርማው የፕሮስፐሪቲ ጎስፔል ነው። በአጋጣሚ ነው ይበለናሽ። በአጋጣሚ የፕሮስፐሪቲ ጎስፔል እንዲህ ያለ የፕሮቴስታንት አንድ ቡድን ነው፣ ዲኖሚኔሽን ነው ፕሮስፐሪቲ ጎስፔል። እንግዲህ ከዛ ጋር አርማ የተመሳሰለው ስሜም አርማዬም የተመሳሰለው በአጋጣሚ ነው ይበለና። አይ እኛ ስህተታችንን ያኔ እውነት እናርም። እውነት ግን አርማው ከፕሮስፐሪቲ ጎስፔል የተወሰደ ነው። ስሙም ብልጽግና ወንጌል ከሚለው ነው ብልጽግና ፓርቲ የመጣ። ተግባሩም እንደዛ ነው እየሆነ ያለው። ስለዚህ በማሰልጠኛዎች ሳይቀር በሚገባ ኦርቶዶክስ ለእድገት አትመችም ተብለው በካድሬ ማሰልጠኛዎች ላይ በሚገባ ማሰልጠኛ ቀርቧል። ዶክመንቶቹ አሉ ለማሰልጠኛ የቀረቡት ማለት ነው። በአንጻሩ ፕሮቴስታንት ደግሞ ይረዳል የሚል የማክስ ዌበር አይነት እሳቤ ለእድገት የሚጠቅመው ፕሮቴስታንቲዝም ነው፣ ለካፒታሊዝም የሚጠቅመው የፕሮቴስታንት ኤቲክስ ነው ብሎ ጽፏል። ውሸት ነው። ዲስፕሩቭድ ሆኗል። በብዙ ሳይንቲስቶች ዲስፕሩቭድ ሆኗል ተጠንቶ። ግን ያን እሳቤ እየተከተለ ነው በተግባር የምናየው እና በአጠቃላይ በዚህም ሆነ በዛ እሳቤውም ተግባሩ መንግስት ኦርቶዶክስ ጠል የሆነ ሃይማኖታዊ አካሄድ ነው። ቴዎክራቲክ ስቴት የሚያደርገው ነው እያደረገ ያለው። ልካው ሳውዲ አረቢያ እስልምና ሃይማኖታዊ መንግስት ስለሆነ ሀገሪቱ ክርስቲያኖች ነጻነት የላቸውም። በሌሎች አረብ ሀገራትም በአብዛኛው እንደዛ ነው። ኢትዮጵያ ደግሞ አሁን እንደዛ ነው እየሆነ ያለው። ኦርቶዶክሳውያን በአገራቸው በሰሯት ሀገር እንደ ሁለተኛ እንደ ሶስተኛ ዜጋ የሚታዩባት፣ ተሸማቀው የሚኖሩባት፣ ይሄን አድርጉ ይሄን አታድርጉ እየተባለ በየቀኑ ቀጭን ትእዛዝ የሚሰጣቸው፣ በፈለጉት መንገድ በራሳቸው መሄድ መንቀሳቀስ እንዳይችሉ በየጊዜው አጥሩ ቅጥሩ እየጠበበ ህልውናቸው እጅግ ከባድ አጣብቂ ላይ እንዲመጣ እየተደረገ ነው። ይሄ ሃይማኖታዊ የሆነ መንግስት የሚያደርገው ስራ ነው። ስለዚህ መንግስቱ ህዝቡን በእኩልነት የሚያገለግል ከመሆን ይልቅ ሃይማኖትን መመሪያ ያደረገ እሱን ለሚመስለው አካል ልጅ ያደረገ የተለየ የሚያደርግ ከእሱ ሃይማኖት ተቃራኒ ወይም ሌላ የሆኑትን ደግሞ የሚበድልና ያላቸውን ሁሉ እየቀማ በየጊዜው መጠነ ሰፊ የሆነ ጉዳት የሚያደርስ መንግስት ነው እየሆነ ያለው። ትልቅዬ ውሸት መጋዘን ላሳያችሁ። ዛሬም ግብዳ ማለት ነው። ቤቱን ዘግቶ ተደብቆ ከውሸት ውጪ ፌስ ቱ ፌስ ዲቤት ማድረግ ማይችለውን እንዴት እንደሚዋሽ በአረብኛ ተደብቆ ላሳያችሁ። ነይ ነይ እምዬ ማርያም ነይ ነይ ቤዛዊት ዓለም የዓለም ቤዛ ነች እሷ ወራይ ተብሎ ነይ 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 ሲሉሽ ማርያም ነይ ነይ ሲሉሽ ፈጥነሽ ድረሺ ከነልጅሽ ነይ ነይ ሲሉሽ ማርያም አለ። ጻድቃን ይደነቃሉ። ለምሳሌ ማርያም፣ ገብርኤል እንዲህ እያለ ማለት ነው ይደነቃልና መጨረሻ ላይ እኔ እስላም ውስጥ መጥቼ ማለት ነው ላጣቸው ነው ወይ እነኚህን ያልኩትን ሱብሃንአላህ ኢስላም ትክክለኛ ቦታ ሰጥቷቸው በቃ እንትን ብሏል። ለምሳሌ ገብርኤል ማለት ነው እነኛ ችግርተኞችን ያዳነ ሊቀ መላእክ የሆነ የመላእክቱ ምና እዚህ መጣላ ጅብሪል ምንድነው ያው ወደ እስላም ላይ ያለው ቦታ አለ። ማርያም ልዩ ቦታ ነው ያላት በክርስቲያኒቲው ማለት ነውና ይዘመራል። ሽርክ ነው። አሁን እንደዚህ ባል ማርያም ነኝ ነኝ ሲሉሽ ከነ ልጅሽ ከኢየሱስ ክርስቶስ ጋር ፈጥነሽ ድረሽና አድኝን ይሄ እንትን ነው ኢስላም። ያው ይሄንን አሁን በኢስላም ሚዛን የፈጣሪን ባህሪ ነው መቼም ኢስላም በኢስላም ሚዛን ስታስቀምጥ ዒሳ ኢብኑ መርየም መክሉቅ ነው
ለዚህ ፍጡር ነው ማርያም ፍጡር ነች ለዚህ ነይ ሲሉሽ ማለት እስቲጋሳ የምንለው ነገር ነው አላህ ኢዝ ተስተጊሱነ ረበኩም ፈስተጃበ ለኩም ጌታችሁን እናንተ ድረስልኝ ባላችሁት ጊዜ ደረሰላችሁ ታጥቆ እየተታኮሰ ያለው የፋኖ ቡድን ወይ ድርጅት ከኤርትራ መንግስት ማንኛውም አይነት እርዳታ እገዛ እንፈልጋለን በሚልበት ሰዓት ልክ አብይ አህመድ መንግስት እንዳደረገው የኤርትራ መንግስት ሊያደርግ የማይችልበትና የማይገደድበት ምክንያት የለም። ፋኖን በምክር ብቻ ሳይሆን በሱዳን በኩል አዙረ የፈለገውን ያህል ታንክና መድፍ ማስታጠቅ በጣም ቀላልና በጣም ኢዚ የሆነ ነገር ነው ለኤርትራ መንግስት በተለይ። ስለዚህ ሁኔታውን ሳይሆን ከኢትዮጵያ መንግስት በኩልና የኢትዮጵያ መንግስት ደግፈው ወይ ደግሞ ከትላልቅ የመንግስት ባለስልጣናት የሚሰጠው አስተያየትም ሆነ ትንታኔም ሆነ ቴሌቪዥን ላይ ቀርቦ የሚናገሩትን ነገር ስሰማ በትክክል አሁን እነዚህ ሰዎች የ3000 ዓመት ታሪክ አላት ኢትዮጵያን የሚመሩ ናቸው ወይ ትላላ አንዳንዴ አይፈልግም መግባት ፍላጎትም የለውም። ምክንያቱም በተለያየ አጋጣሚ የሚናገረው ፕሬዝዳንት ኢሳያስ አፈወርቂ እስካሁን የገባንበት ጦርነት ትግራይ ውስጥ ከሆነ ከማንም ህዝብ በላይ የትግራይ ህዝብን ጎድቶታል። የትግራይ ህዝብ ተሰቃይቶበታል። ኢትዮጵያ ውስጥም በተመሳሳይ መልኩ ባለፉት 20 ዓመት ጦርነት ባይኖርም ብዙ የተለያዩ ጭፍጨፋዎች የጋምቤላ ጭፍጨፋ፣ የአፋር ጭፍጨፋ፣ 2.5 ሚሊዮን የአማራ ህዝብ ዘር ማጥፋት የተለያዩ ነገሮች እንዲደረጉ ያለመረጋጋቱ የፈጠረው ነው። ምክንያቱም የኢኮኖሚ ምስቅልቅል ይፈጠራል። የመንግስታቱ የባለስልጣን ኮራፕሽንነት ይፈጠራል። የዘረኝነት ነገር ይፈጠራል እና ከሰላምና ሰላም በስተቀር ከውጭም ከውስጥም ኢትዮጵያ ውስጥም ይሁን ኤርትራ ውስጥ ሱዳን ውስጥ የሚያዋጣን ነገር የለም የሚል ጽኑ እምነት አለው የኤርትራ መንግስት። እስካሁን ድረስ የሚታይ ክሳለው ለጊዜ ክሳለው ጌታቸው ረዳ ትላንት የሰጠው አስተያየትም ያን ነው የሚለው። አንዳንድ የትግራይ ጀነራሎች እና የትግራይ ክልል መስተዳደር መሪዎች ከኤርትራ መንግስት ወይ ከሻዕቢያ ጋር ሆነው የብልጽግናን መንግስት ለመውጋት ፕላንና እቅድ አላቸው ይላል። ግንኙነትም አላቸው ይላል። ጭብጥ አምጣ ሲባል ግን በሌላ ጊዜ ነው የማመጣው። መንግስትን እና ሀገርን የራስህን ህዝብና የራስህን ጓዶች እየከሰስክ አንድና ሁለት ሶስትና አራት ባለስልጣናት ከኤርትራ መንግስት ጋር ግንኙነት ካላቸው እከሌና እከሌ ማለቱ በጣም ቀላል ነበርና የለም እስካሁን ድረስ ያ ነገር የለም። አቶ ጌታቸው የክልሉ ጊዜያዊ አስተዳደር ፕሬዝዳንት ናቸው። በዛ ደረጃ አደባባይ ወጥተው ግንኙነት አለ ስም ዝርዝራቸውንም በቅርቡ እናገራለሁ ብለዋል። እንደው ምንም ነገር በሌለበት በዛ ደረጃ አደባባይ ወጥተው ይናገራሉ ተብሎ ይጠበቃል። የሆነ ነገር ሳይኖር እንዲህ እርግጠኛ ሆነው አንድ የክልል ፕሬዝዳንት ምናልባት ነገ ከነገ ወዲያ ይሄ ነገር ማስረጃውን የሚያመጡም ከሆነ አብረን የምናየው ይሆናል። ግን እርግጠኛ ሆኖ መናገራቸውን ስናይ የሆነ ነገር ይኖር ይሆን የሚለው ጥርጣሬ በተለይ ከተናገሩ በኋላ በስፋት እየታየ ነው። በትክክል በውሸት አኪዝ ማድረግ ይቻላል። ዓመትና ተደረገው ስም ማጥፋት ኤርትራ መንግስት ላይ በጣም ብዙ ጭብጦችን ማቅረብ የሚችል ቢሆን እንኳን አንዲት ምሳሌ ብቻ ሰጣለሁ። ጦርነት በነበረበት ሰዓት የኤርትራ መንግስትና የኤርትራ ወታደሮች ከብልጽግና ወታደሮች ጋር በመሆን ከፌደራል ፖሊሶችም መንግስትም በመሆን አክሱም ህዳር ጽዮን ላይ የተደረገ ጭፍጨፋ ተብሎ የሌለ ፕሮፓጋንዳ ተሰርቶ ነበር። ልክ ጦርነቱ በቆመባት ጊዜ ማለት ህወሓቶች ተገፍተው እያንዳንዱን ከተማ መቀሌንም አክሱምንም አድዋንም አድግራትንም ለቀው በወጡበት ሰዓት አክሱም የገባው የኤርትራ የቴሌቪዥን ዘጋቢዎችና ሌሎች የአክሱም ህዳር ጽዮን ቤተክርስቲያን ላይ አንዲት የቤተክርስቲያኑ መስኮት መስታወት አልተሰነጠቀችም፣ አልተሰበረችም፣ ጥይትም አልተተኮሰበትም እና እያንዳንዱ ጌታቸው ረዳም ደብረጽዮንም ሌሎችም ይሰጡት የነበረ መግለጫ ግን ህዳር ጽዮን ላይ የነበሩ ምዕመናን ላይ የተደረገው ጭፍጨፋ ከዚህ ከአሜሪካ ሳይቀር ቄስ ነኝ እዛ ነበርኩኝ ብሎ ብዙ ክስ ነበር እና ጌታቸው ረዳ በውሸት ይህን ነገር ማለት ይችላል ወይ ላልከው በትክክል ማለት ይችላል። ባለፉ ጊዜም ብዙ የታዩ ተመሳሳይ ነገሮች ስላሉ ማለት ነው። የኤርትራ መንግስት እስካሁን ድረስ እስከዚች ሰዓት ድረስ በፍጹም ማንኛውም ይሁን ኢትዮጵያ ውስጥ ያለ ታጣቂ ኃይል እኛ ማገዝ እንችላለን፣ እኛ ይህን ነገር ማቅረብ እንችላለን፣ አብረን ተባብረን መስራት እንችላለን ያለበት
በፍጹም ይህ ነው የሚባል ጭብጥ የለ። አኪዜሽን ክሱ ግን ከብልጽግና ከአንዳንድ የኢትዮጵያ መንግስት ጀነራሎች እንደዚሁም ከትግራይ መስተዳደር እንደነ ደብረ ጌታቸው ረዳ እንደዚሁም ጻድቃን ገብረትንሳኤ ብዙ ጊዜ የሚሰማ ነገር ነው። ለዚህ የሽግግር ተግባር የሚያግዘን ታች ድረስ ያለውን የፋኖ አሰላለፍ በሪፎርም መልኩ እኛ እንደምንፈልገው አድርገን እንስራው። ያ ካልሆነ ግን በጥቅምም በስልጣንም የማይደለሉ ሃይማኖተኞች፣ ሀገር ወዳዶች ነን የሚሉ ፋኖች ያስቸግሩናል የሚል ነው። በምንፈልገው መልኩ ከአንድነቱ አስቀድመን የማንፈልገውን አዳክመን የምንፈልገውን አበርትተን ካልሰራን ለምን አንዳትሆኑም የሚሉ የኛው አባሎች ይረብሹናል። እኔ ከቤተሰቤ ነው የምነሳው። የኔ ሴት አያቴ ኦሮሞ ነች። ያረዷት ኦርቶዶክስ ስለሆነች ነው። ልጇን ገደል ከተው እስከ ነፍሱ የገደሏት ኦርቶዶክስ ስለሆነ ነው። እነ የሐረርጌ ሰዎች ይሰማሉ። እነ ጋሽ ለገሰ፣ እነ ጋሽ ሚሊዮን፣ እነ ሽፈታው ተስፋዬ፣ እነ ሙሉነሽ ዝም አላችሁ ነው የኔ ጥያቄ። ነብይን የሰደበውን እያሳደዳችሁ አምላክን የሰደበውን ለምን ዝም አላችሁ ነው? ለንጽጽር እንኳን ቢቀርብ እፎይ ሰደበ ወይንም አንቋሸሸ የተባለው የነሱን ነብይ ነው። ይሄ ግን አምላካችንን ነው የተሳደበው። ህግ የሚቆመው ለእውነት እስከሆነ ድረስ ለይቶ የሚያሳድድበት ምንም ምክንያት የለም። ስለዚህ ይህንን ጉዳይ ፌር እንድታረጉልን እንጠይቃለን። ምናልባት ይህ ጥያቄ ከኔ አንደበት ይውጣ እንጂ የመላው የክርስትና እምነት ተከታዮች ጥያቄ እንደሆነ ህግ እንዲያቅልን እንፈልጋለን። እስከ መጨረሻው አንፋተውም። እሺ ሰምታችሁታል የዚህ ወገናችንን። በመጀመሪያ ደረጃ አንተ ራስህ ፍትሃዊ አይደለህም። ምክንያቱም የእፎይን ጥፋት እንደ ጥፋት እንኳን አልተቀበልከውም። ዘለህ እሱ ጋር ነው የሄድከው የአስረስ ጋር። እኛ አስረስን እንሸፍንለታለን ማለት አይደለም። አስረስ ይህን ነገር ያደረገው በምን ምክንያት ነው እንዴት ነው የሚለውን ነገር ደግሞ ከራሱ መልስ እንሰማለን። ነገር ግን ከዛ በፊት ግን እኛ ይህን ነገር ኮንነነዋል ጥፋት መሆኑን እንዳጠቃላይ ጀነራሊ የማንንም ሰው እምነት መንካት አግባብ አለመሆኑን ተናግረናል። ቪዲዮ ላይ አለ፣ ከዚህ በፊት የሰራሁት አለ፣ ማየት ትችላላችሁ። ግን እስቲ ከአስረስ ደግሞ የራሱን መልስ ደግሞ እንስማና እንመለሳለን። ይህን ግለሰብ ለማስመለስ ሲባል የቆየውን የድሮም ፋይል ማምጣት ይሄ በጣም መሸነፍን ወይም በጣም መንበቅበቃቸውን የሚያሳይ ነው ማለት ነው። ምክንያቱም እኔ ሙስሊም እንደመሆነ ጭምር አንድ ከሃዲ ስለ ኢየሱስ ክርስቶስ መጥፎ ነገር ስላወራ ብቻ አንስቼ ያንን ማውራት የለብኝም ብዬ ሐሳቡ ላይ አምኜ ኡስታዞችም ጭምር ስለመከሩኝ ቪዲዮዎችን አጥፍቼ ነበር። ያንን ያጠፋሁትን ቪዲዮ እንደገና መልሶ ደግሞ አሁን ላይ አምጥቶ ማንጫጫት ወይም ወንጀለኛን ለማስመለጥ የሚካሄዱ አካሄድ የሚያዋጣ አይደለም። ስለዚህ ማድረግ ያለባችሁ ወንጀለኛን ለህግ ማቅረብ ነው። አይ አስረስም እንደ አስረስ ጥፋት አለበት ካላችሁ ክስ መመስረት ነው። ያንስ ክስ ብትመሰርቱ ማን ከለከላችሁ? ነገር ግን አሁን ወንጀለኛን ለማስመለጥ ሲባል ለምንድን ነው ሌላ ፋይል የቆየውን እኔም ይቅርታ ጠይቄ ያለፍኩበትን ሐሳብ እንደገና አምጥቶ ማንጫጫት? ይሄ በጣም ስህተት ነው። አካሄዱም ስህተት ነው። አስረስ መልስ አጠገባችሁም አላጠገባችሁም ይህን ያለበት ምክንያቱ ገልጿል። ቢያጠግብም ባያጠግብም ግን እዚህ ጋር ዋናው ነጥቡ ጋር ስንመጣ ትክክል እንዳልሆነ ቪዲዮውን ከፔጁ ላይ እንዳጠፋው ኡስታዞች መክረውት ይሄ ነገር አግባብ እንዳልሆነና እንዳነሳው አሁን ግን የእፎይን ነውር ለመሸፈን የሱን ክስ ለማድበስበስ ግን ሲባል ተመዞ የመጣ ፋይል እንደሆነ ተናግሯል። ይቅርታ ጠይቋል። አግባብ እንዳልሆነም አምኖበታል። እሺ ይሄ እንዳለ ሆኖ ይሄን ፍርዱን ለእናንተ እንተዋለን። እኛ አሁንም ቢሆን የአምላክና የነቢይ ንጽጽር አይደለም የምናደርገው። ማንኛውም ሰው የሚያመልከውን አምላክ የሚከተለውን ነቢይ የሚከተለውን መጽሐፍና እንደዚሁም ደግሞ ሃይማኖት ማንም ሰው ማንም መተቸት አይችልም። ሙስሊሞች ይህን ነገር ካደረጉ እንቃወማለን። ይህን ደግሞ ከዚህ በፊትም ሰርቻለሁ ይህን ቪዲዮ። እኔ አሁንም ቢሆን እቃወማለሁ። ነገር ግን አሁንም ቢሆን እፎይ ይሄ ነገር ሲነሳበት ክሱ ሲነሳበት እናንተ የተለያየ ፋይሎችን እየመዘዛችሁ እያወጣችሁ ክስን በክስ ለመመለስ አትሞክሩ። የእፎይን ዳር አስኪዱ። ከዛ በኋላ እናንተ መብት ላይ የምትሉትን ደግሞ ማስቀጠል ትችላላችሁ። እኛም እናገዛችኋለን አግባብነት ባለው መልኩ። ይሄ ህግ ያየዋል። ነገር ግን በጣም የሚገርመኝ ነገር እኛ እናንተም ለፍርድ አቅርቡልኝ። እኛ እኮ እፎይን እኮ ክርስቲያኖችን
ክርስቲያኖችን ለህግ አቅርቡልን እኮ ብለን እኮ አልለመናችሁም፣ አልጠየቅናችሁም። ለምን ትለምኑናላችሁ እናንተ? ጥፋተኛ ስለሆነኛ ለህግ እንዲቀርባት አስደርገናል። ለህግ የሚቀርብበትን መንገድ እየፈለግን ነው፣ ይቀርባታል። እናንተም ጥፋተኛ ናቸው ብላችሁ ያሰባችኋቸውን ሰዎች አቅርቡ። እኛን ለምን ትጨቀጭቁናላችሁ? እዚህ የመጣችሁ እናንተም አቅርቡ። እናንተም ውሳዞች እየተሳደቡ ነው ምናምን